ጠቅላይ ሚኒስቴሩ በግልጽ ለፋኖ ብለው የሰጡት ምላሽ አይደለም ያለው። ነገር ግን ሰሞኑን ፋኖ መነጋገሪያ ከሆነበት ጉዳይ ጋር በተያያዘ ግን ያነሱት ነገር አለ እና እኛ እሱን ለፋኖ የተሰጠ ምላሽ አድርገን ወስደነዋል። የወሰድንበት ዋነኛው ምክንያት ጠቅላይ ሚኒስቴሩ የሚያወሩት ፋኖም ሰሞኑን አወራው ያልነው ነገር ተመሳሳይ ጉዳይ ስለሆነ ብቻ አይደለም። ኦፍኮርስ አንዱ ምክንያት እሱ ነው፣ ግን ብቸኛ ግን አይደለም። ተመሳሳይ ነው። ስለ ምርጫ ነው ሁለቱም ያወሩት። ተመሳሳይ መሆኑ እና ደግሞ የፋኖችን ስለ ምርጫ ከተናገሩት ነገር ቀጥሎ የመጣ ብዙም ሳይዘገይ ማለት ነው እሱ ራሱ አጀንዳ በሆነበት ወቅት የመጣ ጉዳይ ስለሆነ ከጠቅላይ ሚኒስቴሩ የተባለው ነገር እሱን ተከትሎ የመጣ ጉዳይም ስለሆነ መልስ አድርገን ብንወስደው እሱን ለመውሰድ ያነሱት ጉዳይ መመሳሰሉን እንደ ምክንያት ብንወስደውም ችግር የለውም ልላችሁ ነው። ግን ብቸኛ ምክንያት እሱ አይደለም። አንዱ እንዳልኳችሁ ተመሳሳይ ጉዳይ ላይ በተከታታይ በምርጫ ጉዳይ ላይ በተከታታይ መናገራቸው ነው። ሁለተኛው ምክንያት ጠቅላይ ሚኒስቴሩ ስለ ምርጫው ያነሱት ምንም ከማይገናኙ ጉዳይ ጋር አያይዘው ነው። ስለሌላ ነገር ነው እያወሩ ያሉት። በግልጽ ለመናገር ስለ የበዓል እንኳን አደረሳችሁ መልእክት ነው እያወሩ ያሉት። ረመዳን ደረሰ መሰለኝ፣ ቀን ሁሉ እየጠፋኝ ነው እና ለዛ የእንኳን አደረሳችሁ መልእክት ላይ ነው እንግዲህ ስለ ምርጫ ያወሩት። ምንም የሚገናኝ ነገር ያለው ምንም አንደኛ ጊዜውን በጣም ገና ነው። እውነት ለመናገር ረመዳንንና በዓሉንና ምርጫን በምን አይነት ነገር ጎትተህ ልታገናኝ እንደምትችል አይገባኝም። ጠቅላይ ሚኒስቴሩም ሊያገናኝ የሚችል ጠንከር ያለ ምክንያትም አልገለጹበትም። ለዛ ነው ብዙም ምን ያገናኘዋል ሊያስብል ከሚችል ጉዳይ ጋር አያይዘው ማንሳታቸው እሱም ሌላኛው ምክንያት ነው። ሶስተኛው ከልምድ አኳያ ጠቅላይ ሚኒስቴሩ ፋኖን በሚመለከት እንትን አይሉም። ብዙ ጊዜ በግልጽ የፋኖ ስም ጠርተው ፋኖች ለተናገሩት ነገር ምላሽ አይሰጡም። ብዙ ጊዜ ጠቅላይ ሚኒስቴሩ የፋኖቹ ጉዳይ የኔ ጉዳይ አይደለም ወይም በእኔ ደረጃ ላይ ያለ ጉዳይ አይደለም የሚል መልእክት በተደጋጋሚ ለማስተላለፍ ይሞክራሉ። ምንድነው የሚያደርጉት? በቀጥታ ምላሽ አይሰጡም። ግን ያገኟቸውን አጋጣሚዎች ተጠቅመው መድረኮች ግን ተጠቅመው በፋኖች ዘንድ ለተነሱ ጉዳዮች ምላሽ ሲሰጡ ግን በጣም የተለመደ ነው ይሄ። ይህንንም የበዓል አጋጣሚ ተጠቅመው ሰሞኑን ፋኖ መነጋገሪያ ካደረገው ጉዳይ ጋር በተያያዘ የተናገሩት ነገር አለ። እሱን ነው ጠቅላይ ሚኒስቴሩ ለፋኖ የሰጡት ምላሽ ያልነው። በዚህ አይነት መልኩ ማስረዳት ተገቢ ስለሆነ ነው በቀጥታ ወደ ውይይታችን ከመግባታችን በፊት። ወደዚህም ጉዳይ እንደገና አሁንም ከመግባታችን በፊት እዛውም ላይ እንደዚሁ ያነሱት ሌላም ጉዳይ አለ። እሱንም ትንሽ ብጨምርበት ደስ ይለኛል። እንደውም እሱን በሚመለከት ትንሽ ላንብብላችሁና የተወሰነ እንነጋገርበታለን። በእርግጥ ምን ይላሉ መሰላችሁ? የዘንድሮ የኢድ በዓል ስናከብር ይላሉ። ባይዘዌ በዚህ አጋጣሚ እንኳን አደረሳችሁ። በዓሉ ገና መሰለኝ፣ ግን እንኳን አደረሳችሁ ደርሶም ከሆነ ማለት ነው። እርግጠኛ አይደለሁም እኔ። በዓሉን ለምታከብሩ የሙስሊም ወገኖቻችን እንኳን ለበዓሉ አደረሳችሁ ማለት እወዳለሁ። ጠቅላይ ሚኒስቴሩ ጥሩ ነው ያስታወሱ። የዘንድሮውን ኢድ በዓል ስናከብር ይላሉ ጠቅላይ ሚኒስቴሩ፣ በዓለማችን ስለ ሰላም የሚነገረውን ያህል የዓለም ሕዝቦች በሰላም መኖር ለምን አልቻሉም ብለን እንጠይቅ። የግጭትና የጦርነት ድንጋይ እየደጋገመ ለምን ይመታናል? ከአዛኝ ይልቅ ገዳይን እንደ ጀግና የሚያየው ልምምዳችን ለምን ገናና ሆነ? የሰው ልጅ ከግጭትና ከጦርነት ያተረፈው ድህነትና ኋላ ቀርነት መሆኑን እያየን ለምን አልተማርንም? ሰልጥኗል በምንለው ዓለም የሚኖሩ ወገኖቻችን እንዴት ግጭትንና ጦርነትን የሚያበረታቱ ሆኑ?
ይህ ትውልድ እነዚህን ጥያቄዎች በሚገባ አጢኖ ምላሽ ሊያገኝላቸው ይገባል ይላሉና ሌላም ነገርም ከዚህ በኋላም ያነሳሉ። ግን ይሄ ይበቃል። ከዚሁ ጋር የተያያዘ ነገር ነው። ኋላ ቀርነት እኮ ነው ጦርነት ምናምን የሚሉት ነገር አለ። ተገቢ ጥያቄዎች ናቸው። እውነት ለመናገር ትውልዱ እነዚህን ጥያቄዎች አንስቶ ምላሽ መስጠት አለበት። ጥያቄዎቹ ምንም ጥያቄ የለውም፣ ተገቢ ናቸው። ስህተት ግን የሚሆነው ጠቅላይ ሚኒስትሩ ራሳቸውን ከዚህ ውጪ አድርገው ማየታቸው። ጠቅላይ ሚኒስትሩ ስለ ጦረኝነትን በሙሉ ከራሳቸው አውጥተው ለተቀናቃኞቻቸው ነው እየሰጡ ያሉት። በይበልጥ ደግሞ ለዲያስፖራ ነው። ሰሞኑን ዲያስፖራውንም በሚመለከት ዲያቆን ዳንኤል ክብረት ከተናገረው ጉዳይ ጋር እንደዚሁ ዲያስፖራ አጀንዳ ሆኖ ነበረ። ብዙ እኛ እንኳን ያወራነው ጉዳይ የለም እሱን በሚመለከት እና ጠቅላይ ሚኒስትሩን ካያችኋቸው አሁን ላይ እኮ ብቻ እኮ አይደለም በብዙ ጉዳዮች ላይ አሁን ሀገሪቱ ላለችበት አይነት ሁኔታ የራሳቸውንም አስተዳደር እንደው በመጠኑም ቢሆን በስሱም ቢሆን ተጠያቂ ለማድረግ ሲሞክሩ አይታየም። እሳቸው ሰላም ፈላጊ ናቸው፣ ሌሎቹ ናቸው እየበጠበጡ ያሉት። እሳቸው ሀገሪቱን ማበልጸግ ነው የሚፈልጉት፣ ሌሎቹ ናቸው ሀገሪቱ እንዳትበለጽግ አንቀው የያዙት እና ሌሎቹን ነው የሚወቅሱት። ይሄ በተደጋጋሚ የታየ ጉዳይ ነው። ከበፊትም ጀምሮ የነበረ ጉዳይ ነው። እንደው ስላነሱት ዝም ብለን ይሄንን ጉዳይ የተለመደ ጉዳያቸው ነው ብለን አልፈነው ከምንሄድ እንደው የተወሰነ ነገር እንበልበት ብዬ ነው እንጂ ዋናው እንድናወራ የምንፈልገው ጠቅላይ ሚኒስትሩ ለፋኖ ሰጡት ያልነው ምላሽ ነው። ጠቅላይ ሚኒስትሩ የኔስ አስተዋጽኦ ምንድን ነው ብለው መጠየቅ አለባቸው። ኢትዮጵያ አሁን ላለችበት አይነት ሁኔታ ጠቅላይ ሚኒስትሩ ተጠያቂ ናቸው። ጠያቂ ሊሆኑ አይችሉም። ንጹህ ሊሆኑ አይችሉም። እንደውም ዋነኛ ማለት ይቻላል። እውነት ለመናገር ዋነኛ ማለት ይቻላል። እያሉ ያሉት ምን እንደሆነ ይገባናል። ጠቅላይ ሚኒስትሩ ኢትዮጵያ ሰላም የሚኖራት መረጋጋት ውስጥ የምትገባው የእሳቸውን ፍላጎትና ፈቃድ እያንዳንዱ አካል ተቀብሎ መጓዝ ሲችል ብቻ ነው። አብዛኛው ኢትዮጵያ ውስጥ የተፈጠሩት ጦርነቶች ከዚህ ጋር የተያያዙ ናቸው። የኛ ፍላጎት፣ የኛ ፈቃድ ዝም ብለን አይደለም ቦታውን ያገኘ ነው። በዚህ አጋጣሚ ማሳካት የምንፈልገው ነገር አለ። ለዚህ ከተባበርክ ወዳጅ ነህ፣ ለዚህ ካልተባበርክ ጠላት ነህ የሚል አቋም ነው በብልጽግና ውስጥ ያለው። ይሄ ቢቀድም ብለህ ሐሳብ ብታቀርብ፣ ትችት ብታቀርብ ጠላት ነህ። የኢትዮጵያ ትልቁና መሰረታዊው ችግር እኮ ይሄ ነው። ይሄ ከተፈታ እርሶ የሚሉት ነገር ደግሞ ቀላሉ ጉዳይ ነው፣ ሊሳካ ይችላል። መሰረቱ ላይ እናተኩር ማለት ጠላት አድርጎ ያስፈርጃል። ይሄ ላለፉት 8 ዓመታት የነበረ ጉዳይ። ኢትዮጵያ ውስጥ የተጀመሩት ጦርነቶች ምክንያታቸው ይሄ ብቻ ነው እያልኩ አይደለም፣ ሌሎች ምክንያቶችም አሉት። ግን የጠቅላይ ሚኒስትሩ አቋም ራሱ ወዳጅን እና ጠላትን የሚለዩት ከራሳቸው ፍላጎት እና ፈቃድ ጋር አያይዘው ብቻ ነው። የሌሎችን ሐሳብ ለማድመጥ ብዙም ፍላጎት የለም፣ ጆሮ የለም። ስለዚህ ሌላውም የራሱን አማራጭ ይወስዳል። አሁን ጠቅላይ ሚኒስትሩ ይሄን የራሳቸውን አስተዋጽኦ ወደ ሌላ ሰው እያላከኩት ነው ያሉት። ጉዳዩ ከስነ ልቦና ጋር ተያይዞ ሊታይ የሚችል ጉዳይ ሊሆን ይችላል። ብዙ ሰዎች ናርሲሲስት፣ ኢጎ ሲሉ ሰምታችሁ ይሆናል።
ዲና ያልነው ፕሮጀክሽን ነው። የስነ ልቦና እንትኖችን መካድ ነው። የራስን አስተዋጽኦ እኔ እንዲህ አላደረኩም ሌሎች እንዲህ ስላደረጉ ነው የሚል ማላከክ ፕሮጀክሽን የሚባለው ከዛ ጋር ያያይዙታል። ግን እኛ እዛ ላይ ሳይሆን በጣም ማተኮር የምንፈልገው ዋነኛው ፖለቲካዊ ትርጉሙ ምንድን ነው ነው። ኢትዮጵያ ላለፉት 8 ዓመታት ሰላም የለም፣ መረጋጋት የለም፣ ጦርነት ውስጥ ነን። ለዚሁም የእርስ በርስ ጦርነት ማለት የእርስ በርስ ጦርነት። ብልጽግና የራሱ አስተዋጽኦ አለው፣ በእኛ እምነት ተቋምም የራሱ አስተዋጽኦ አለው። አሁን የእነሱን አስተዋጽኦ መዘርዘር አይደለም ፍላጎታችን። ወደድንም ጠላንም ግን የብልጽግና 8 ዓመታት ሰላም የለም፣ መረጋጋት የለም። የእያንዳንዳቸውን አስተዋጽኦ ብንዘረዝር የብልጽግናን ያክል ግን ተጠያቂ ሊሆን የሚችልም የለም። ምክንያቱም በየትኛውም አይነት መለኪያ ሰላምን መረጋጋትን ማምጣት የመንግስት ድርሻ ነው። የመንግስት ድርሻ ነው። እጅ ላይ ያለውንም ኃይልም ቢሆን ተጠቅመህም ጭምር ማለት ነው። ብልጽግና ተወያይቶም ሰላም አላመጣም፣ ተደራድሮም ሰላም አላመጣም፣ የኃይል እርምጃም ወስዶ ሰላም አላመጣም። ይሄ ሀቅ ነው። ይሄ ሀቅ ነው። ምናልባት እኮ ይሄን ባደርግ ኖሮ የሚለው ነገር የለውም ብልጽግና። ይሄን ስላላደረኩኝ እኮ ነው ሰላም እኮ ያልመጣው፣ መረጋጋት እኮ ያልመጣው። ብገል ኖሮ ብጨፈጨፍ ኖሮ እኮ ሰላም ይመጣ ነበር፣ መረጋጋት እኮ ይመጣ ነበር ሊል እንኳን አይችልም ነው ማለት። እያንዳንዱን ነገር ሞክሮታል። ሰላምን መረጋጋትን ከማምጣት አኳያ ብልጽግና የሞከራቸው እያንዳንዱ ነገር ፌል አድርገዋል። የምትጠቅሱት ነገር የለም። ይሄ ፋክት ነው፣ የትንታኔ ውጤት አይደለም። ፋክት መሬት ላይ ያለ ሀቅ ነው። ማንም ሰው አይቶ ሊፈርደው የሚችለው ጉዳይ። ኢትዮጵያ ውስጥ ሰላም አለ? የለም። መረጋጋት አለ? የለም። የእርስ በርስ ጦርነት ውስጥ ነው። ኦሮሚያ ላይ፣ አማራ ላይ፣ ትግራይ ላይ፣ ደቡብ ላይ የእርስ በርስ ጦርነት። የእርስ በርስ ጦርነት ያልነካካው የኢትዮጵያ አካባቢ የለም። ይሄን ለመፍታት ብልጽግና ተነጋግሯል፣ ተወያይቷል፣ ተደራድሯል፣ የኃይል እርምጃ ወስዷል። ግን አልተሳካም። እየባሰ እንጂ እየተሻሻለ ሲመጣ አልታየም። ይሄ መሬት ላይ ያለ ሀቅ ነው እና አስቡት፣ ሀገሪቱን የሚመራው ሰው እንዴት ነው ይሄንን እውነታ ሊቀበል የሚችለው? ነው ከባድ ነው። ለዛ ነው ከስነ ልቦና ጋር ይያያዛል የምላችሁ። ሲግመንድ ፍሩድ እንደዚህ አይነት የራስን አስተዋጽኦ መካድ እና ሌሎች ላይ ማላከክ ይለዋል። ዲና ያለው ይላል ስነ ልቦና፣ በስነ ልቦና ምሁራን ዘንድ ዲና ያለው ይላል። ይክዱታል፣ ጠቅላይ ሚኒስትሩ ይክዱታል። ይሄንን እውነታ እንዴት ብሎ ሊቀበሉት ይችላሉ? ነው በሳቸው የአመራርነት ዘመን ለ8 ዓመታት እያንዳንዱን ነገር ተጠቅመው ማንም ሰው ወጥቶ እንደ ጠቅላይ ሚኒስትሩ እኮ ይሄንን ቢጠቀሙ ኖሮ ሰላም መረጋጋት ሊመጣ ይችላል ሊል የሚችለው ምንም ነገር የለም። እያንዳንዱን እሳቸው የመረጡትን አማራጮች በሙሉ ነው የምላቸው። ሌላ ያልተቀበሉት አማራጭ አለ ጠቅላይ ሚኒስትሩ። ነገር ግን በብልጽግና ዘንድ በጠቅላይ ሚኒስትሩ ዘንድ መፍትሄ ነው ብለው የወሰዷቸውን ነገሮች በሙሉ ብታዩቸው ሰላምን መረጋጋትን ከማምጣት አኳያ አልተሳካም እና ኢትዮጵያ ውስጥ ሰላም የለም፣ መረጋጋት የለም። ይሄ ውስጥም ውጭም ያለ አካል የሚያውቀው ነው፣ የአደባባይ ሀቅ ነው። ጠቅላይ ሚኒስትሩም ሊክዱት አይችሉም። ስለዚህ ያምኑታል። ግን የኔ ችግር ነው ብለው ግን መቀበል ግን አንደኛ በራሱ በተፈጥሮም ይሄ እንደዚህ አይነት ነገር ሰው አይቀበልም። እዛ ነው ቅድም ከስነ ልቦናም ጋር ይያያዛል ያልኳችሁ። ሰው በተፈጥሮ እንዲህ አይነት ነገር አይቀበልም። እንደውም አንድ ቲዮሪ አለ፣ ኮግኒቲቭ ይሄ አለመመጣጠን የሚባል ማለት ነው። ሰዎች ለራሳቸው
ነኝ የሚሉት ነገር አለ። እኔ ነኝ የሚሉት ነገር አላቸው እና ደግሞ የሆኑት ነገር ደግሞ አለ። ያ ብዙ ጊዜ ሳይመጣጠን ሲቀር ያን ለማመጣጠን አእምሯችን ራሱ የሚወስዳቸው ነገሮች አሉ። አእምሯችን ራሱ የሚወስዳቸው ነገሮች አሉ። ማለት አንተ እኔ የሰላም ሰው ነኝ ትላለህ፣ ግን እውነታው ግን እንደዛ ግን አይደለም። አሁን ለምሳሌ ጠቅላይ ሚኒስትሩ በዚህ ጽሁፍ ላይ እሳቸው ሰላም ፈላጊ ናቸው፣ የሀገሪቱ ሁኔታ ግን ጦርነት ነው። ሰው አይመጣጠንም እና እዛ ውስጥ ደግሞ የራሳቸው ማስተዋጽኦ አለ፣ ተጠያቂም ጭምር ናቸው፣ ሊካድም አይችልም። ይሄንን ነገር እንዲሁ ራሱ ተፈጥሯችን ለማመጣጠን የሚያደርጋቸው ጥረቶች አሉ። ከነዚህ ውስጥ አንዱ መካድ፣ ከነዚህ ውስጥ አንዱ ማላከክ ነው። ይህ ሁሉ ችግር ማን አይደለሁም ተጠያቂው፣ ይሄ ከሌለው እኔ እንደዚህ አይነት ሰው አይደለሁም ትላለህ። ኮግኒቲቭ ዲሶናንስ ይሉታል የስነ ልቦና ባለሙያዎች። ግን ለፖለቲካ ትርፍም ቢሆን ይጠቀሙታል። ፖለቲካ ላይ ደግሞ ስኬፕ ጎት በሚል ይሄ የጦስ ዶሮ ፍለጋ፣ ለዚህ የጦስ ዶሮ ፍለጋ ታበጃለህ። ጠቅላይ ሚኒስትሩ እያደረጉ ያሉት ነገር ሌሎችን መክሰስ ነው። እኛማ እንዲህ አይደለም። ለምን? እውነታውን መካድ ስለማይቻል። እውነታውን መካድ አይቻልም። ደጋፊዎችም እንደዚሁ ናቸው። የብልጽግናም ደጋፊዎች የሆነ ነገር ይፈልጋሉ የግድ። ይሄ እውነታ ስለሆነ ይሄንን እውነታ መካድ ስለማይቻል የግድ ምንድን ነው ማድረግ የሚያስፈልገው? ማላከክ። ምን እናድርግ ታዲያ ይላሉ። ግን ደግሞ ይሄንን አድርጉ ደግሞ ብትልም የሚያደርግም የለም። አይ እንዲህ እኮ መደረግ ይቻላል ብትልም የሚያደርግም ደግሞ የለም። ግን ሁሌም የጦስ ዶሮ እየተፈለገ ይኬዳል። እውነታው ግን በሆነውና ባለው ሪያሊቲ ላይ ከብልጽግና በበለጠ ሊጠየቅ የሚችል ማንም የለም። እና ጠቅላይ ሚኒስትሩ መጠየቅ ያለባቸው እኔ ምንድነው አስተዋጽኦ፣ የኛ ድርሻ ምንድነው ያልሞከርነው ነገር የሚለውን በደንብ መጠየቅ ያስፈልጋል። ደፈር ብሎ መጠየቅ ያስፈልጋል። ነገሩን እያላከኩ መሄድ በዚሁ አይነት የቀውስ ሂደት ውስጥ መቀጠልን ነው ይዞ ሊመጣ የሚችለው። ሌላ ነገር የለውም። ለምሳሌ ፋኖ ድሮን ሰርተን ታጥቀናል አለ ትላንት። ከዚህ ጋር የሚያያዝ ጉዳይ ነው። የትንሽ ልንገራችሁ ስለሱ። የሸዋ ፋኖ መከተው የሚመራው ሸዋ ላይ ያለው ፋኖ ነው እንግዲህ ይሄንን አደረግን ያለው እና ድሮኗ ካሚካሚዝ አይነት ድሮን ነች። እንግዲህ እኔ እንደገባኝ ከሆነ ማለት ሄዶ ጥቃት ሰንዝሮ ኢላማውን መጥቶ የሚመለስ አይነት ሳይሆን አጥፍቶ ጠፊ የሚባሉ አይነት ድሮኖች ነው የሰራው። እንግዲህ አንዳንድ ሰዎች ትንሽ ነገሩ ላይ ሙድ ሲይዙ አይቻለሁኝ። ሰርተዋል አልሰሩም የኔ ጉዳይ አይደለም። ዘሪቱ የሚል ስም ሰጥተዋታል መሰለኝ፣ እንደዛም አይነት ስም ሰጥተዋታል። የአየር ኃይል ክፍል አለን። ያ የአየር ኃይል ክፍል ነው እንግዲህ ይሄንን ነገር የሰራው ነው። እኔ ይሄንን ነገር ሳይ ሰርተዋል አልሰሩም የሚል ነገር አይደለም። በነገራችን ላይ ሊሰሩትም ሊችሉ ይችላሉ። ርካሾች ናቸው እንዲህ አይነት ድሮኖች ርካሾች ናቸው እና ያን ያክል ከባድም ላይሆን ይችላል። አጥፍቶ ጠፊዎቹ ማለት ነው። ኢትዮጵያም ውስጥ እየተሰሩ ነው፣ መንግስትም እየሰራ ነው። አጥፍቶ ጠፊ ድሮኖችን በብዛት እያመረትን ነው ብለው ጠቅላይ ሚኒስትሩ ሲናገሩ ሰምተናል። ሶፋኑ ላይ ያሉ ሰዎችም ይሄንን አይሰሩትም ብለን ያን ያክል እንትን የምንለው ነገር የለም። ሰርቶትም ሊሆን ይችላል አይታወቅም። ምናልባት ለፕሮፓጋንዳ ምንም ሊሆን ይችላል። ግን ያ የኛ ኢንተረስት አይደለም። ብዙ እኛን ኢንተረስትድ ያደረገን ይሄ ጉዳይ ግን ተመልከቱ፣ የኢትዮጵያ ወጣት ትውልዱ ምን ላይ እውቀቱ የባከነ ነው። በመንግስትም ሳይድ በተቃዋሚም ሳይድ የሚወራው ስለ ድሮን ነው። ፈጠራም ከተባለ ድሮን መስራት ነው፣ መሳሪያ መስራት ነው። ሌላ ነገር እኮ አይደለም። ለልማት የሚጠቅም ለትውልዱ የሚጠቅም ቴክኖሎጂ ላይ እኮ አይደለም ትኩረቱ። መንግስትም አለኝ የሚለው ድሮን ነው፣ ታጣቂውም አለኝ የሚለው ድሮን ነው፣ ወይም ጸረ ድሮን ነው።
ገንዘብ እዛ ላይ ነው እየባከነ ያለው። ሀብት እዛ ላይ ነው እየባከነ ያለው። እውቀት እዛ ላይ ነው እየባከነ ያለው። ጊዜ እዛ ላይ ነው እየባከነ ያለው። ይሄ እኮ ምን አይነት አስተዳደር እንዳለ እኮ ይነግርሃል እንዴ! ጠቅላይ ሚኒስቴሩ ጦረኛ ነኝ ሊሉ ጦረኛ አይደለሁም ሊሉ አይችሉም። ስለሆኑ ነው በቃ ወጣቱ ራሱ የጦር መሳሪያ ላይ ትኩረት እያደረገ ያለው። መንግስት ወደደም ጠላም የሚያደርጋቸው ነገሮች ለትውልዱ አርያ ይሆናሉ። እና በጣም ኢንተረስትድ ያደረገኝ ነገር ምን አይነት ዘመን ነው? በቃ የሰው ልጅ የኢትዮጵያውያን ወጣቶች እውቀት ጦር መሳሪያ መስራት ላይ ሆነ። አስቡት፣ ይህን እውቀት ለሌላ ነገር እኮ ቢውል ሀገር ሊቀይር እንዴት እንደሚችል፣ ልማት እንዴት ሊያፋጥን እንደሚችል፣ ትውልድን እንዴት ሊቀርጽ እንደሚችል አስቡት። አሁን ግን ወሬው ሁሉ ስለ ድሮን ነው፣ ስለ ጸረ ድሮን ነው፣ ስለ ጦር መሳሪያ ነው። በመንግስትም ሳይድ የሚወራ ነው፣ በሌላውም ሳይድ እንደዚሁ ነው። እኛም እዚህ መተን የምናወራው ስለ ጦርነት ነው። ሳንወድ በግዳችን እኮ የጦርነት ስትራቴጂዎችን ምናምን ሁሉ እኮ ማንበብ ጀመርን። ምክንያቱም በቃ ኢትዮጵያ ውስጥ ፖለቲካው ጦርነት ስለሆነ እና እንዲህ አይነት ነገር እንዲፈጠር መንግስት የራሱ ድርሻ አለው። በመንግስት ውስጥ ደግሞ ትልቁ ወሳኙ ኃይል ደግሞ ጠቅላይ ሚኒስቴሩ ናቸው። እና ጠቅላይ ሚኒስቴሩ ራሳቸውን ከዚህ አውጥተው ሌሎችን ለመክሰስ የሚበቁ አይደሉም ነው የምላቸው። ስህተቱ እሱ ነው። ግን እንጠይቅ ያሉት ጥያቄ ግን ተገቢ ነው። እንመልስ ግን ካለን እሳቸው ላይ ነው የምናነጣጥረው። ጥያቄዎቹን እስቲ እንመልስ ከተባለ እሳቸው ላይ ነው የምናነጣጥረው። በእያንዳንዱ የፖለቲካ ልዩነት ላይ ኃይል ተጠቅመዋል። አንዱንም በአግባቡ አልፈቱትም። ተነጋግረዋል፣ ተወያይተዋል፣ ተደራድረዋል። አንዱም ሰላምን፣ መረጋጋትን አላመጣም። ይሄ እኮ የሚነግርህ ነገር እኮ አለ። መሰረታዊ የሆነ ለውጥ ይፈልጋል የሀገሪቱ ሁኔታ ማለት ነው። ጠቅላይ ሚኒስቴሩ ወደዱም ጠሉም ሊቀበሉት የሚገባ ነገር መኖር አለበት። ስልጣናቸው ላይ ያተኮረም ነገርም ከሆነ የተወሰነ ስፔስ መስጠት መቻል አለባቸው እንጂ የኔን ፍላጎት የኔን ፈቃድ የምትቀበሉ ከሆነ ወዳጅ ካልሆነ ጠላት ናችሁ በሚል አይነት። ይሄ እኮ በራሱ የስልጣን ጽንፈኝነት እኮ ነው። አሁን መንግስት ሌሎቹን ጽንፈኛ ይላል እንጂ መንግስት ራሱ እኮ ጽንፈኛ እኮ ነው። ጽንፈኛ ነው። ወዳጅና ጠላትን የሚለይበት መንገድ የጠቅላይ ሚኒስቴሩን ሀሳብ ትቀበላለህ ሳትቀበልም ነው። ካልተቀበልክ ጠላት ነህ፣ ከተቀበልክ ወዳጅ ነህ። ይህ ጽንፈኝነት ነው በራሱ መንግስት ጋር ያለው አመለካከት። ችግሮቹንም ደግሞ በኃይል መፍታት የሚፈልጉ ሰው ራሳቸውም ችግር መሆናቸውን ማመን ያስፈልጋል እንጂ ሌላው ላይ ማላከክ የሚጠቅም ጉዳይ ነው። ኤኒዌይስ ስለ ኢድ ስለ ረመዳን እንኳን አደረሳችሁ ሲሉ ሌላው ያነሱት ነገር አለ። ለፋኖ ምላሽ ነው ብለን የወሰድነው በኢድ አልፈጥር ከፈጣሪ በረከት የሚቸራቸው የረመዳንን ወር በጾምና በዱዓ ያሳለፉት ናቸው ይላል። በበዓሉ መምጣት የሚደሰቱትም ረመዳንን በመልካም ተግባር ለማሳለፍ የበረቱ ናቸው። በተቀደሰው ወር ከክፋት የተቆጠቡ፣ ለድሆችና አቅመ ደካሞች ዘካት የሰጡ፣ የበደሏቸውን ይቅር ለማለት የደፈሩ፣ በሐሴትና በመንፈሳዊ ኃይል ተሞልተው ለኢዱ ይደርሳሉ። በተቃራኒው ለዱዓው የሰነፉ እና ለመስጠት የሰሰቱ ከፈጣሪ በረከት አያገኙ። ከፊታችን ግንቦት ላይ ይላሉ የሚካሄደው ምርጫ ሀገራችንን የዲሞክራሲ ድል የምትቀዳጅበት፣ ወደ ቀጣይ ብሩህ ዘመኗ የምትሸጋገርበት በር ነው። እንደ ሀገር ለዓመታት ዲሞክራሲን ስንናፍቅ ኖረናል።
ጉዟችን አልጋ በአልጋ አልነበረም። ነገር ግን ከፈተና በኋላ በረከት፣ ከብርታት በኋላ ሐሴት እንዳለ ከረመዳን ጾምና ከኢድ አልፈጥር በዓል እንማራለን ይላል። አይገናኝም የረመዳን በዓልና እሳቸው ስለሚያወሩት ልጃ ምንም የሚያገናኘው ነገር የለም። እውነት ለመናገር ምንም ኢትዮጵያ ውስጥ ዴሞክራሲን ለማምጣት ምንም የተሰራ ስራ የለም። መች ከጦርነት አርፈን እንዴ ምንድነው የምትሉት? መች ከውጊያ አረፍንና መች እርስ በርስ ከመባላት አረፍንና ነው ወደ ዴሞክራሲያዊ ሁኔታ ለመሸጋገር እንትን የተባለው? ምንም አይነት ጥረት አልተደረገም። ጠቅላይ ሚኒስቴሩ ስልጣናቸውን ለማጽናት ነው 8 ዓመት ሙሉ እየተዋጉ ያሉት። 8 ዓመት ሙሉ የሚዋጉት ስልጣናቸውን ለማጽናት። የሰሩት የፖለቲካ ስራ ቢኖር ያ ነው እንጂ ዴሞክራሲን ለማምጣት አልተሰራም። አይገናኝም የምላችሁ ለዛ ነው። ረመዳን ግን ይጾማል። ሙስሊሙ ማህበረሰብ ጾሞ ምን ብሎ የሚያከብረው በዓል ነው። ምንም የሚያገናኘው ነገር የለም። 8 ዓመት ዴሞክራሲያዊ ስርዓት ግንባታን ለማፋጠን ወይም ደግሞ ዴሞክራሲያዊ ስርዓትን ለመገንባት የተደረገ ምንም ጥረት የለም። መጀመሪያ አካባቢ ላይ የተደረጉ አንዳንድ ለውጦች ነበሩ። በሂደት በሙሉ ነው የተዘጉት። በሙሉ ተዘግቷል በሂደት። ያኔም ቢሆን ሌላኛውን አካል ለማሳጣት እና ቅቡልነትን ለማግኘት በዛም ቅቡልነት ተቀናቃኝ የሆኑ አካላቶችን ለመድፈቅ ሲባል የተደረጉ እርምጃዎች ናቸው። ያን ማድረግ ከተቻለ በኋላ እያንዳንዱ ተራ በተራ ተዘግቷል። ምንም ዴሞክራሲያዊ ስርዓትን ለመገንባት የተደረገ ጥረት የለም። ስለዚህ የሚመጣም ውጤትም የለም። አይገናኝም ያልነው ለዛ ነው። ይህም የሚካድ ጉዳይ አይደለም። ኢትዮጵያ ውስጥ መቼ ከጦርነት ታርፎ ነው ለእንደዚህ አይነት ነገር የተሰራው? ኢትዮጵያ ውስጥ እኮ ፖለቲካ ጦርነት ነው። ጦርነት አንዴ ስንተነተን የምንውለው። ስለ ዴሞክራሲ አውርተን እናውቃለን እንዴ? ስለ መናገር መብት ተናግረን እናውቃለን እንዴ? ስለ መሰብሰብ ነፃነት ተናግረን እናውቃለን እንዴ? የለም። ሰዎች ሰልፍ ተከለከሉ፣ አጀንዳ ነው እንዴ? አይደለም። ኢትዮጵያ ውስጥ አይደለም እኮ። ሰዎች የመሰብሰብ ነፃነታቸውን ተነፈጉ፣ አጀንዳ እኮ አይደለም። ለምን? ይሄ ቅንጦት እኮ የሆነበት እኮ ሁኔታ እኮ ነው የተፈጠረው። ዴሞክራሲያዊ ስርዓትን ለመገንባት እየተደረጉ ያሉ ጥረቶች ቢኖሩ ኖሮ ዴሞክራሲያዊ ስርዓት የለም ወይም ኢትዮጵያ ውስጥ ዴሞክራሲ የለም ሊያስብሉ የሚችሉ አሁን የነገርኳችሁ አይነት ነገሮች ትልቅ አጀንዳ ሆኑ ነበር። ጋዜጠኞች እስር ቤት ናቸው፣ አጀንዳ ናቸው እንዴ? አይደሉም። ከመናገር መብታቸው ጋር ተያይዞ የታሰሩ ጋዜጠኞች አሉ፣ ግን አጀንዳ አይደሉም። ለምን? ቅንጦት ነው ይሄ። ሰልፍ ጠርተው ስብሰባ ጠርተው ተከለከለን የሚሉ የፖለቲካ ፓርቲዎች አሉ፣ አጀንዳ ናቸው? አይደሉም። ፋኖ ነው አጀንዳ፣ ህወሓት ነው አጀንዳ፣ ኦላ ነው አጀንዳ። ኢትዮጵያ ውስጥ ዴሞክራሲያዊ ስርዓትን ለመገንባት ምንም የተሰራ ነገር የለም እምላችሁ እና ከረመዳን ጋር አይገናኝም እምላችሁ ለዛ ነው። እና ያልተገናኘን ነገር ግን አሁን ያመጡበት ምክንያት ግን ሰሞኑን ፋኖ ከምርጫ ጋር በተያያዘ በጣም አደገኛ የሚባል መግለጫ ሰጥቶ ነበር። ስለ መግለጫው ነግረናችኋል። ምርጫ የሚባል ነገር እንዳታስቡ የሚል መግለጫ ነው ፋኖ የሰጠው። ምርጫ የሚባል ነገር እዛ ውስጥ እሳተፋለሁ የምትል አካል ጠላት ካልነው ከአገዛዙ ለይተናና ይሄ እርምጃ እንወስድብሃለን የሚል ጠንካራ የሆነ መግለጫ ሰጥተው ነበር። መነጋገሪያ ነበረ፣ መሆን የሚገባዋል። እኛም የራሳችንን ሀሳብ ሰጥተንበታል እና ምርጫውን ሲገልጸው ፋኖ የደም ድግስ ወይንም መንግስት እንደገና ህዝቡን ለመጨፍጨፍ ፈቃድ ወይንም ደግሞ ሰነድ የሚያገኝበት አጋጣሚ አድርጎ ነው የሚገልጸው ምርጫው። ጠቅላይ ሚኒስትሩ
ምን አሉ? ምርጫውን ምን ብለው ገለጹት? ዴሞክራሲያዊ ስርዓትን የሚገነባበት አጋጣሚ አድርገው ገለጹት። ለዛ ነው ምላሽ ያለው ወደ ብሩህ ዘመኗ ኢትዮጵያ የምትሸጋገርበት የዲሞክራሲን ድል የምትቀዳጅበት ነው እንጂ ፋኖ እንደሚለው የደም ድግስ አይደለም ነው ጠቅላይ ሚኒስትሩ እያሉ ያሉት። ፋኖ እንደሚለው ለመጨፍጨፍ ሰነድ የማገኝበት አይደለም ነው ጠቅላይ ሚኒስትሩ እያሉ ያሉት። ስለ ምርጫ ረመዳንን ምክንያት አድርገው እያነሱ ያሉት ሰሞኑን ፋኖ ጠንከር ያለ መግለጫ ስለሰጠ ነው። እሱን ተከትሎ ደግሞ ትላንትና ያወራ ነው ደቡብ ጎንደር ላይ አመራር በሉት ፖሊስ በሉት ከንቲባ በሉት ተገሏል፣ ታስሯል። ያን መግለጫ ከሰጡ በኋላ ማለት ምርጫ አደርጋለሁኝ እዛ ላይ ሳተፋለሁ እምትል ተመራጭም አስመራጭም መራጭም ብትሆን ወዮልህ ካሉ በኋላ ደቡብ ጎንደር ላይ መንግስት ዜጎችን መከላከል የማይችልበት ደረጃ ላይ መድረሱ፣ የራሱን ባለስልጣናትም መጠበቅ መከላከል የማይችልበት ደረጃ ላይ መድረሱን፣ በአንጻሩ ደግሞ እነሱ በፈለጉት ጊዜ የፈለጉትን አካል ማጥቃት እንደሚችሉ ደግሞ ያሳዩበት አጋጣሚ ነው። ተመልከቱ። ምርጫ ውስጥ እንዳትሳተፉ ካሉ በኋላ ነው ይሄ የሆነው። ስለዚህ ምን እያሉ ነው? በምርጫ ውስጥ እሳተፋለሁ ምትል ተመራጭም አስመራጭም መራጭም ብትሆን ያልንህን ካላደረክ በስተቀር የሚደርስብህን ወሰን እያሉ መዛት ብቻ አይደለም፣ ከዛቻው ቀጥሎ የመንግስት ባለስልጣናትን በመግደል በማሰር ደግሞ አቅማቸውን አሳይተዋል። መንግስት የራሱን ባለስልጣናት መከላከል ካልቻለ የትኛውን አስመራጭ፣ የትኛውን ተመራጭ፣ የትኛውን መራጭ ሊከላከል እንደሚችል እኔ አላውቅም። ዛቻው እሱን ተከትሎ የመጣው ተግባር በደንብ ተመጋጋቢ እና እርስ በርሱ የሚሄድ በቃ የሆነ አይነት መልእክት ከምርጫው ጋር አያይዞ የሚያስተላልፍ ነው። አንድ አካል ዝቶ ያንንም ደግሞ ማድረግ የሚያስችል አቅም እንዳለው ካሳየህ አይ ቲንክ በምን ሊታሰብ እንደሚችል መገመት ቀላል። ስለዚህ ዛቻውን ትሰማለህ ማለት አይደል? ዛቻውን ትሰማለህ ደሳውን በግድ ትሰማለህ። ያኔ አሁን ለመምህራን ለምናምን የተላለፈው መልእክቱ ከንቲባ መግደል እችላለሁ ብሎ ከነገረህ እያለክ እኮ ያለው ምንድነው? አንተማ ለኔ በጣም ቀላሉ ነህ እያለ የመንግስትን ባለስልጣን እኮ መግደል እችላለሁ ካለህ አንተማ ለኔ ምን እጅ ስራ አይደለህ ወይ እያለ ነው። ስለዚህ ሳትወድ በግድህ ትሰማለህ ማለት ነው። መዛት ነው ምንም አያመጡም ምናምን ሲባል ነበረ። ግን ትላንት ያደረጉት ነገር ደግሞ ምን የሆነ ነገር ማምጣት እንደሚችሉ የሚያሳይ ጉዳይ ነው። ከንቲባ ገደሉ፣ የፖሊስ አባላትን ምናምን ሁሉ ነው። ሌሎች የፓርቲ አመራሮችን ጽህፈት ቤት የቢሮ ምናምን ኃላፊዎችን ሁሉ ነው ያሰሯቸውም አሉ። እና ታዲያ አንተ ሲቪል ሰርቫንት ሆነ መምህር ሆነ የሆነ አካባቢ ላይ እንዲሁ ዝም ብለህ የራስን ነገር እየሰራህ የምትኖር ሰው ሆነ መንግስት አሁን እስቲ በዚህ በምርጫ ውስጥ ወይ አስመራጩን ወይ መራጩን ምናምን ቢል እንዴት ነው ልትሰማው የምትችለው? ይሄንን እያየ ልትሰማው አትችልም። ይሄ የፈጠረው ነገር አለ። ጠቅላይ ሚኒስትሩ አሁን ስለ ምርጫ ያወሩበት ምክንያት ከረመዳን ጋር አያይዘው በዚህ ምክንያት እንጂ አይገናኝም፣ ጊዜውም አይገናኝም። እንዳልኳችሁ ብዙዎች ረመዳንና ምርጫ ምንም የሚያገናኘውም ነገር የለም። እሳቸውም ሊያገናኙት በሞከሩበትም አይነት መንገድ የሚገናኝም አይደለም። ግን ይሄን አጋጣሚ ግን ተጠቅመው ፋኖ በዛቻ ቀጥሎ ደግሞ ማድረግ የሚያስችል አቅሙን በማሳየት የፈጠረውን ድባብ እሱ ነገር ስላሰጋቸው ነው እንግዲህ ምርጫው እንዲህ ነው፣ ምርጫው የዲሞክራሲ ድል የምንቀዳጅበት ነው እና እዛ ላይ ምን በሉ ነው ተሳተፉ እያሉ ነው ጠቅላይ ሚኒስትሩ ያንን እያሉ ያሉት። ለዛ ነው ለፋኖ የተሰጠ ምላሽ ነው። ለመግለጫውና ለዛቻው ብቻ አይደለም። ያን ዛቻ
የማስፈጸም አቅም አለኝ ብሎ ማሳየቷል። ተያያዥ ነው። መግለጫውን ሰጡ። ቀጥሎ ከንቲባ ምናምን ነገር ደግሞ ገደሉ። አንድ አይደለም እኮ አንድ የተያዘ አለ፣ አንድ የተገደለ አለ። ሌሎች አመራሮችም መሞታቸውን ሰምቻለሁ። ስለዚህ ዛቻውን ማስፈጸም የሚያስችል አቅም አለን ነው እያሉ ያሉት እና በጣም ከባድ ፖለቲካዊ መልእክት ነው የተላለፈው። ሰራተኛ እንዴት ይከብደናል፣ መምህር እንዴት ይከብደናል፣ መራጭ ነኝ የምትል አካል እንዴት ይከብደናል፣ እመረጣለሁ ብለህ ቀሰቀሳለሁ ሰው ሰበስባለሁ የምትል አካል እንዴት ትከብደኛለህ እያለክ ነው ያለው። እና ፋኖ በህዝብ ውስጥ ሊፈጥር የሚፈልገውን ድባብ መፍጠር የሚያስችል ፖለቲካዊ እንቅስቃሴዎቹ ነው ሰሞኑን ያደረገው። ይሄ ያሰጋል፣ ይሄ ያሰጋል። ጠቅላይ ሚኒስትሩ ምላሽ የሰጡበት ለዛ ነው። እንዳልኳችሁ ቅድም ፋኖን በሚመለከት በቀጥታ ምላሽ አይሰጡም፣ ግን አጋጣሚዎችን ተጠቅመው መድረኮችን ተጠቅመው እንደዚህ አይነት ምላሽ ሊሆኑ የሚችሉ መልእክቶችን ነው የሚያስተላልፉት እና በእርግጠኝነት ይሄንን ሲጽፉት ፋኖ አእምሯቸው ውስጥ እንዳለ መረዳት እንችላለን። ኤኒዌይስ ይሄ ምርጫ ከፊት ለፊታችን ያለው ምርጫ ጠቅላይ ሚኒስትሩ እንዳሉት የዲሞክራሲ ድል የምንቀዳጅበት አይደለም። ሊሆንም አይችልም። ብዙ ሰው ስለ ምርጫ ሲያወራ ምርጫው ገለልተኛ መሆን አለበት፣ ፍትሃዊ መሆን አለበት የሚለውን በብዛት የሚያስበው፣ ዴሞክራሲያዊ መሆን አለበት የሚለውን ምርጫው እንዴት መደረግ አለበት የሚሉትን ጉዳዮች ነው የሚያስበው ነው። አንድን ምርጫ የሚያደርገው ምርጫው የሚደረግበት ሁኔታ ጭምር። እንደውም ወሳኙ እሱ ነው። በምን አይነት ሁኔታ ውስጥ ነው ያቺ ሀገር ምርጫ እያደረገች ያለችው? ወሳኙ እሱ። እንዴት ተደረገ የሚለው ሌላ ጉዳይ። ሁለት ጥያቄዎች መመለስ አለ አንድን ምርጫ ዴሞክራሲያዊ ለማድረግ። በምን አይነት ሁኔታ ውስጥ ተደረገ የሚለው ምርጫው ትርጉም አለው ወይስ የለውም የሚለውን የሚወስን። እንዴት ተደረገ የሚለው ደግሞ በትክክልም ዴሞክራሲያዊ ሂደትን ሊያሳልጥ የሚችል ነው ወይስ አይደለም የሚለውን የሚመልስ ነው። በምን አይነት ሁኔታ ውስጥ ተደረገ የሚለው ላይ ከወደቀ በቃ ትርጉም የለውም። ሂደቱም ቢሆን ትርጉም የለውም። በምሳሌ ልንገራችሁ። ኢትዮጵያውን ያለችበት ሁኔታ የእርስ በርስ ጦርነት ውስጥ የምታደርገው ምርጫ ዲሞክራሲን ሊያዋልድ አይደለም፣ በፍጹም ከዛ ጋርም ሊገናኝ የማይችል ውሸት ነው፣ ፌክ ነው። በርስ ጦርነት ውስጥ ሆነ ነፃ የሆነ ተቋም አለ፣ ገለልተኛ የሆነ ተቋም አለ፣ ነፃ የሆነ ስፔስ አለ። ምንም ነገር ብትል ትርጉም የሌለው ጉዳይ ነው ነው በቃ እርስ በርስ። ለዚያውም ደግሞ ኢትዮጵያ ውስጥ እንዳለ ኦሮሚያም ላይ፣ አማራም ላይ፣ ትግራይም ላይ፣ ደቡብም ላይ ሆነ የእርስ በርስ ጦርነት ውስጥ ሆነ ለአመታት የዘለቀ የእርስ በርስ ጦርነት ውስጥ ሆነ ምርጫው ዴሞክራሲያዊ ድልን የሚያቀናጅ ነው ካልክ ይሄ በጣም እውነቴን ነው የምልህ። በቃ ሌላ ፍልስፍና ውስጥ መግባት የለብህም ነው የምልህ። የእርስ በርስ ጦርነት ውስጥ ተኩኖ የሚደረግ ምርጫ ዴሞክራሲያዊ ሊሆን አይደለም፣ ትርጉም ሁሉ የለውም ነው። የምርጫን ትርጉም ሁሉ ያሟላ እንኳን ዴሞክራሲያዊ ሊሆን እሱን ሁሉ አይደለም የምትጠይቀው። ዴሞክራሲያዊ ነው ወይስ አይደለም እሱን አትጠይቅም። በቃ ከዛ ጋር መጨረሻ የሚያገናኘው ነገር የለም ነው። በራሱ ምርጫ ነው ወይስ አይደለም የሚለው ነው መመለስ ያለበት። አሁን እሱ ነው። አሁን ከፊት ለፊታችን የሚደረገው ምርጫ ዴሞክራሲያዊ ነው ወይስ አይደለም ሳይሆን ክርክሩ በትክክል ምርጫ ነው ወይስ አይደለም፣ ያ ነው መጠየቅ ያለበት። ምርጫ አይደለም፣ የጦርነት ስልት ነው። በርስ በርስ ጦርነት ውስጥ የሚደረግ ምርጫ እንደ አንድ የጦርነት ስልት ነው የሚወሰደው። ይሄ እኔ ብቻ ምለው እንዳይመስላችሁ፣ አብዛኛው በፖለቲካ ሳይንስ ውስጥ ያለ ምሁራን የሚስማማበትን ንግግር ነው የምነግራችሁ። የጦርነት ስልት ተደርጎ ነው የሚወሰደው። ያ መንግስት በሌላው በዓለም አቀፉ ማህበረሰብ ዘንድ ህዝብ መርጦኛል ብሎ
ለማስመሰል የሚያደርገው ጉዳይ ነው። ያ መንግስት በጦርነት የተዳከመውን ስልጣኑን እንደገና በምርጫ ለማደስ የሚያደርገው ሙከራ ነው። ያ መንግስት አጠቃላይ ሀገሪቱ ውስጥ ቁጥጥር አለኝ ለማለት የሚያደርገው ሙከራ ነው። አንድ የጦርነት ስልት ነው። በቃ ተቀናቃኞቹን ለማሳጣት ነው ነው የምላቸው። ሀገሪቱ ላይ ሙሉ ቁጥጥር አለኝ፣ ታጣቂው የሚለው ዝም ብሎ ነው የሚለውን ለማሳየት ነው። የጦርነት ስልት ነው፣ ሌላ ነገር አይደለም። ከዛ ነው ባለፈው ፋኖ ያንን መግለጫ ሲሰጥ ይህን ታሳቢ አድርጎ ከሆነ ትርጉም ይሰጣል ያልኩት። እርግጥ እነሱ መግለጫውን ሲሰጡ የጠቀሷቸው ነገሮች ሪስክ እንዲወስዱ የሚያደርጋቸው ነው። እንደምን እንደዛ እነሱን ነገሮች እንደመረጡ አይገባኝም። የጭፍጨፋ ሰነድ ለማግኘት ነው ምናምን የሚባሉ ነገሮች እና ሰውንም ወደ ምርጫ እንዳትሳተፍ ብለው መዛት አይ ቲንክ ልክም አይመስለኝም። ለመጨፍጨፍ ሰነድ አያስፈልግም። አንድ ሁለተኛ በዚህ ሂደት ውስጥ የምትሳተፉትን ደግሞ ብሎም ደግሞ ማስፈራራትም አይ ቲንክ ትንሽ ዋጋ የሚያስከፍል ነው። ግን ማለት ይቻል ነበረ ይሄ ምርጫ አይደለም፣ ይሄ እኛን ለማሳጣት ሲል ለማጭበርበር መንግስት የሚያደርገው የጦርነት ስልት ነው። በቃ በዚህ የጦርነት ሂደት ውስጥ አትሳተፉ ነው። መዛትም እኮ አያስፈልግም። ለምን ትተባበራላችሁ ነው። የጦርነቱ ተባባሪ ለምን ሆናችሁ ትቀርባላችሁ ብለህ መንገር እኮ ነው። ምንም መዛት ምናምን እኮ አያስፈልግም። አንድ ታጣቂ እኮ ለምን ይዝታል? ታጣቂ እኮ አይዘትም። አንድ መሳሪያ ያለው አካል አይዘትም እኮ። ዝም ብለህ መሳሪያን እኮ እንደዚህ አሳይተህ በቃ ይሄንን አታድርግ እኮ ማለት እኮ ነው የሚጠበቅብህ። እርምጃ ወስድብሃለሁ ምናምን አይባልም። በቃ እኮ አልከው እኮ መሳሪያውን እያሳየህ አይደለም እንዴ እየተናገርክ ያለው? አሁን ለምሳሌ አስረስ ማረ የመከላከያ ልብስ ወይም ወታደራዊ ልብስ ለብሶ ነው አይደል ያን እየተናገረ ያለው። በቃ እኮ እርምጃ ወስድብሃለሁ እኮ ማለት አይጠበቅብህም። ራስህ አፒራንስ እኮ ያንን ይናገራል። አንተ እሱን ማለት አይጠበቅብህም። ገባ? ወታደራዊ ልብስ ለብሰ በቃ ኦልሬዲ ታጣቂ ሆነ እንደዚህ አታድርጉ ስትል መልዕክቱ ግልጽ ነው። ካደረግ እርምጃ ይወሰድብሃል ማለት ነው። ግን አንተ ከአፍህ አትለውም። ይሄን ማለት አይጠበቅብህም። ስትለው ሌላ ትርጉም ነው። ስትለው እንዲህ ትላለህ ይባላል። ስትለው በጣም ያስደነግጣል። ስትለው ሌላ መልዕክት ነው የሚያስተላልፈው። ገባ? ደግሞ እርምጃ መውሰድ የሚችል አካል እርምጃ ወስድብሃለሁ እያለም አይስትም። እንደዛም አይስትም። ያስታውቃል እኮ እርምጃ የሚወስድ አካል እኮ አፒራንሱ ራሱ ያስታውቃል። አነጋገሩ እኮ ይነግራል እንጂ እርምጃ ወስድብሃለሁ አይባልም። በቃ መውሰድ የሚያስችል አቅም እንዳለህ አሳይተሃል። ወይም ደግሞ አፒራንስ ራሱ ያንን ይናገራል። መሳሪያ ይዘሃል፣ ትጥቅ ይዘሃል፣ 3 ዓመት እየተዋጋ ነው ያለው። መንግስት ያለውን አቅም ሁሉ ተጠቅሞ አላጠፋህም። ስለዚህ አንተ እንዴት እርምጃ ወስዳለሁ ብለህ ታወራለህ? በቃ እኮ ራሱ አፒራንስ ይናገራል፣ ሁኔታ እኮ ይናገራል። ማድረግ ያለብህ ምንድን ነው? በቃ ይሄንን ነገር አታድርጉ። መንግስት ይህንን ምርጫ እንደ ጦርነት ስልት ነው የሚጠቀመው። የጦርነቱ ተባባሪ አትሁኑ ማለት ያለበት። በቃ ሌላውን ቋንቋውን ሰው ራሱ አእምሮ ውስጥ ይጨርሰዋል። ከሆንኩ እንዲያደርጉኛል የሚለውን ራሱ ይጨርሳል። አንተ ግን እንዲያደርጋሉ አትለው። አንተ ስትለውና ራሱ ሲጨርሰው ሌላ መልእክት ነው። ያ ስህተት ካልሆነ በስተቀር ይሄ ምርጫ የጦርነት ስልት ነው፣ ሌላ ነገር የለም። መንግስት በሀገሪቱ ውስጥ ያለውን የቁጥጥር አቅም ለማሳየት ቅድም እንዳልኳችሁም በጦርነት የተዳከመ ስልጣኑ በምርጫ ለማደስ የሚያደርገው ካልሆነ በስተቀር ዴሞክራሲያዊ ድልን ጠቅላይ ሚኒስትሩ እንዳሉት የሚያረጋግጥ ምርጫ አይደለም። በዛም ደረጃ መቅረብ ያለበት ጉዳይ አይደለም። ግን ለምን አነሱት? ፋኖች ያቀረቡት ዛቻ ነበር። እሱን ተከትሎ ደግሞ በተጨባጭ ያንን ዛቻ እውን ማድረግ የሚያስችል እንዲሁም ከዛም በላይ የሆነ አቅም እንዳላቸው የመንግስት ባለስልጣናት ላይ እርምጃ በመውሰድ አሳዩ። ይሄ በራሱ የሚፈጥረው
ትንሽ ሾክ አለ ወይም መደናገጥ ነገር አለ። በዛ ምክንያት ነው የበዓሉን ምክንያት በማድረግ ስለ ምርጫ ያነሱት። ለዛም ነው ጠቅላይ ሚኒስትሩ ለፋኖ የሰጡት ምላሽ ነው ብለን እኛም ያቀረብነው ያለነው ወዳጆች። Yo,